በዚህ ልክ አይታችሁት ከሆነ ቪዲዮ እየተመታ ፊቱ ሳይዞር እየተመታ ነበር የነበረው ፋይሉን አምጣ በሚል ማለት ነው። ያ ፋይል ደግሞ ምን እንደያዘ ምን እኛ አይተነዋል። እኔ አይቼዋለሁ፣ ዱም አይተዋለች። ስለዚህ ያንን ፍለጋ ነው። ያ ፍለጋ ደግሞ ያመጣችው ማናት? ወይ ሄርሜላ ናት ወይ አብርሽ ናት። ከሁለት አንዳቸው ናቸው። ከነሱ ሌላ ደግሞ ማንንም ሊሆን አይችልም፣ እርግጠኛ ነን እኛ። ስለዚህ በዚህ ልክ ተደብድቦ መውሰድ ለምን አስፈለገ? በዚህ ልክ መጉዳት አስፈላጊ አይደለም። እስኪተኛ ድረስ ለምን እንደዚህ ይደረጋል? እሷ ስለሚጠቅማት ስለሚያስብላት እንደ ቤተሰብም እንደ ጓደኛም ስለሚያት እንጂ ማንኛውም ሰው መተው ይቻላል እኮ። ግን እንዳትተውት ጓደኛ እንዳትተውት ቤተሰብ ነው። ያሳያችሁ ፋይል ነበር አለ ከዚህ በፊት ለዱ ማሳይቻት ነበር ባለፈው። ያ ፋይል ቢወጣ የአብርሃም ህይወት ይበላሻልና አብርሃም ምናልባት አለ አይደል እንደመጥፎ ይታያል። ሄርሜላ ምናልባት አለ አይደል ህይወቷ ይበላሻል ምናምን ብዬ ነበር አውቄ ነበር። ዝም ብዬ እኔም ሲበስብኝ ነው ማለት በሩታ ላይ የማይሆን ነገር ሲሰነዝሩባት እሷ ባላደረገችው ነገር በቃ አለ አይደል ሲወቅሳት እኔም አላስቻለኝም። ከምን ጊዜውም በላይ ማለት ነው አሁን ነው የሚያስፈልጋቸው ማለት ለአብርሃም ምን ይችላል ወይ ለሩታ ማለት ነው። በልጥ ደግሞ ለሩታ አሁን ላይ የሚያስፈልጋት ሁላችንም። ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝዝት ይበልልኝ። የኛ ምርጥ ውድ ቤተሰብ እንወዳችኋለን። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? እኛ አለን። በያላችሁ በሰላምና ጤናችሁ ብዝት ያለ ይሁን። እንግዲህ ዛሬ ተመልሰን ወደ እናንተ መጥተናል። የመጣንበት ሀሳብ ደግሞ ምንድነው ቢባል ትንሽ ሰሞኑን አይታችሁታል እየተፈጠረበት ያለው ነገር በሱ አንዳንድ ነገር ለማለት ነበር የመጣ ነው። እሱንም ጠርተነዋል። ትንሽ አሞት ተኝቷል ቤት እና ሰፈር ላይ ነን ራሱ ጋር እና እዚህ እንፈልጋለን ብለናል። እስኪ አንዳንድ ነገሮችን ጠይቀዋለን ብለናል። ምክንያቱም በዚህ ልክ አይታችሁት ከሆነ ቪዲዮ እየተመታ ፊቱ ሳይዞር እየተመታ ነበር የነበረው ፋይሉን አምጣ በሚል ማለት ነው። ያ ፋይል ደግሞ ምን እንደያዘ ምን እኛ አይተነዋል። እኔ አይቼዋለሁ፣ ዱም አይተዋለች። ስለዚህ ያንን ፍለጋ ነው። ያ ፍለጋ ደግሞ ያመጣችው ማናት? ወይ ሄርሜላ ናት ወይ አብርሽ ናት። ከሁለት አንዳቸው ናቸው። ወይ ደግሞ የእሷ አለቅላቂዎች አሉ ዙሪያው ላይ። ከነሱ ሌላ ደግሞ ማንንም ሊሆን አይችልም፣ እርግጠኛ ነን እኛ። ስለዚህ በዚህ ልክ ተደብድቦ መውሰድ ለምን አስፈለገ? በዚህ ልክ መጉዳት አስፈላጊ አይደለም። እስኪተኛ ድረስ ለምን እንደዚህ ይደረጋል? ሰው አይደል? ቢያንስ በመነጋገር መፍታት አትችሉም? ትችላላችሁ። ግን እናንተ በዱላ ነው የምታምኑት፣ በወሬ ነው የምታምኑት። በቃ ታው ስትባሉ አሰሙም። እኛ ሁሌ ስንለፈልፍ የሆነ ለፍላፊ ማድረጋችሁ ቆጥራችሁን ይሁን እንዴት እንደሆነ አይገባንም እኛ ለራሳችን ማለት ነው። ግን እያረጋችሁ ያላችሁት ነገር ጥሩ አይደለም። በቃ ሰው በዱላ ወንድ ለወንድ እኮ በእጅ ለእጅ ነው የሚዋጣለት እንጂ ዱላ አይደለም። ሴት ይመስል ዱላ መሰርዘር ይሄ አስፈላጊ አይደለም። በቃ እኔ ቪዲዮ ሳው በጣም ነው የተናደድኩት። ይጀመር ጓደኛው እንደዚህ ነው ብሎ ሲነግረን መጀመሪያ ቪዲዮ ከማየቴ በፊት ነው የሰማሁት። እንደዚህ ተመቷል ምናምን ሲለኝ እስኪ ሂድ ብለን ጠየቅነው። ቤት ድረስ ብንጠይቀው ስንሄድ ቤቱም አላገኘነውም። ስልክ ደውለንለት ነው እንዲመጣ ያደረግነው። ምኑ ይጎዳ ምኑ የምናውቀው ነገር የለም። እሱ የምናየው ነገር ይሆናል እና እስኪ ነው በጣም ያሳዝናል። እንደዚህ እና ይሄ በዚህ ልክ ሰው ከተሳሰበ በጣም ያስጠላል፣ ይደብራል። ሰው በመነጋገር በንግግር በጠረጴዛ ዙሪያ ተቀምጦ ነገሮችን መፍታትና ማስተካከል ደግሞ በጉልበት ሳይሆን በጸባይ እስቲ ያ ያልከውን ፋይል አምጣ አሳየን፣ ምንድነው እኛ ምን እንረዳው ማለት ሲገባ በጉልበት እንደዚህ እናክል መዳረስ ጥሩ አይደለም። ዱላ ለአህያ ነው እንግዲህ ለሰው ልጅ እኔ አስፈላጊ ነው ብዬ አላስብም። ዱላ ለአህያ ነው እና ይሄን ያህል እንደዚህ መጉዳት ይሄ አግባብ አይደለም። ከስነ ስርዓት ውጪ ነው፣ ከባህላችን ውጪ ነው። የኢትዮጵያዊነትን አያመለክትም። ኢትዮጵያዊነት ምንድነው? በጸባይ በጠረጴዛ ዙሪያ ያለውን ነገር በመነጋገር ነው ነገሮች የሚፈቱት እንጂ ይሄ በዱላ አምኖ ቀጥቅጦ ሳብሮ ምን ብሎ የሆነ ነገር አደጋ አድርሶ በግድ ፋይልን ፈልቅቆ መውሰድ ይሄ አይምሮ ቢስ መሆን ነው። አይምሮ ቢስ የሆነ ሰው ነው እንደዚህ የሚያደርገው እንጂ አይምሮ ያለው ሰው መቼም እንዲያደርጋል ብዬ አላስብም። ያለ ማስተዋል ያለ መገንዘብ ነው። አይምሮ ቢስ የሆነ ሰው ነው እንደዚህ አይነት ድርጊትን የሚያደርገው በጉልበቱ የሚመካ። እንግዲህ ጉልበት እግዚአብሔር ነው። ሰው ደግሞ ጉልበት አለኝ ብሎ ካለ እንግዲህ ምንም ማድረግ አይቻልም እና እንደዚህ አንድን ሰው ይሄን ያህል ጥቃት ማድረስ በጣም ይደብራል። ያ ባህላችንም አይደለም እንደዚህ አይነት ነገር ነው። በእኛ ምክንያት ደግሞ በሩታ ምክንያት ይሄ ሲደረግ ውስጣችን ስለደበረ ነው።
ለምን ጥሩ ነገር በማሰብ ነው ያደረገው። ሌላ ምንም ተንኮል ኖሮበት ወይ ደግሞ ሁለቱን ለማራረቅ ምንም ያሰበው ነገር የለም። ከዚህ በፊትም እያያችሁት ነው ቪዲዮቹ። ምንም የተለየ ነገር ያመጣው ነገር የለም። በቃ ሌሎቹ ከሚሰሩት አንፃር ምንም ያደረገው ነገር የለም። ከዛ አንፃር በቃ ለሷ ስለሚጠቅማት ስለሚያስብላት እንደ ቤተሰብም እንደ ጓደኛም ስለሚያት እንጂ ማንኛውም ሰው መተው ይቻላል እኮ። ግን እንዳትተውት ጓደኛ እንዳትተውት ቤተሰብ ነው። እንዴት እንደሚደረግ ለእናንተ ማብራራት አይጠበቅብንም እኛ። እና ደግሞ አንዳንዶቻችሁም አላችሁ በቃ ዘላችሁ ማይመለከታችሁ ትገኛላችሁ። ከዛ በቃ የሆነ ጤፍ ማበጠር ይቻላል። በቃ ልክ እንደዛ ጤፍ እንደምታበጥሩት አይነት ነገር ነው። የሰውን ህይወት የሰውን ነገር ለማበጠር በጣም መቸኩሉት። የጤፍ ማበጠር ሳይሆን የሸማኔ ድውር ብትዩ ይሻላል። ወደዛም ያው ማበጠርም ጤፍ ሲበጠር አይደል? ልክ እንደዛ ማለት ነው የምታበጥሩት። ይሄን ያህል ባታበጥሩ ጥሩ ነው። ይሄን ያህል ደግሞ በተንኮል ባትነሳሱ ጥሩ ነው። ዝም ብላችሁ ያልሆነ ነገር አታወሩ። ሰው ዝም ብሎ ከመሬት ተነስቶ ሳይጎዳ ሰው የሆነ ነገር ሳይደርስበት አያወራም። እናንተ ጋር ግን ያለው እኔ እንጃ እንዴት ብዬ ላስረዳችሁ። ማስረዳት ራሱ ቃላት ያጥረኛል በጣም። እና እንግዲህ ደውለንለታል። እስቲ ያለውን ነገር ያለውን ጉዳቱ ምን ያህል እንደሆነ ለማወቅም ለማየትም ሰሞኑን አይተናል። ግን የበለጠ ደግሞ አሁን ምን አይነት ለውጥ እንዳለው ለማወቅም ጠርተነዋል። እንግዲህ እየመጣ ያለ ይመስለኛል። ደርሻለሁ ብሎናል ስንደውልለት። ምክንያቱም ከተጎዳም ሐኪም ቤት ይዘነው እንሄዳለን። ካልተጎዳም ያው እኛ መጠየቅ ስለምንፈልግ ነው። ካንደ ታሸም እጄ ሰብሬያለሁ ምናምን እያለ ስለነበረ ያንን ነገር ወጌሻ ካየውም አሪፍ ነው። ጥሩ ቦታ ከታሸም ማቃቸው ሰዎች ከሆነም ጥሩ ነው። ሐኪም ቤትም ከሄደ ያለው ነገር አውርተንበት በዛውም አንድ መታው ማለት ፊቱ ያየው ስለነበረ ራሱ አሁን እኛ ሚዲያ ላይ ነው ምንም ያየነው ነገር የለም። ጥቁር ጃኬትን ለብሶ ነው ያየሁት። ስለዚህ እሱ ደግሞ ፊቱን በደንብ ስላየው ማን እንደሆነ ጠንቅቆ ያውቃል። ስለዚህ በዛው ልክ ደግሞ ለኛ እንዲያሳየን እኛውን ለመጣላት ለመደባደብ ሳይሆን እስኪ ምን አስበው እንደመጣ ለመጠየቅ ብቻ ያን ነገር እናደርጋለን። ነገር ሲያስብ ለመልካም ነገር ታስባለህ ብሎ ማለት በጣም ከባድ ነው። እንግዲህ ይታያችሁ ብቻ እኔ እንጃ አላውቅም። እስቲ መጥቷል መሰለኝ ያየሁት ነው። እና በዚህ ልክ እንደዚህ ልጅ እጁን ተሰብሮ ነው በጣም ብቻ አሻስበታ። በዚህ ልክ የሰው ልጅ ጭካኔ ካመጣ በዛ ላይ እሱ ቀጭን ነው። አስቢ በዚህ እንትን ቡጤ ደርሶበት አደከምና ሰላም ነው። ሰላም ነው። ሰላም እና ታሻው ነው ተሰብሮ ነው ወይስ ከዚህ ጋር ነው እንትን ያለው እዚህ ጋር ነው ወልቆ እንጂ ስብራት ምናምን የለብህም። እንትን ያላገም እንግዲህ ብቻ ማለት አንትራሳ እንዳልተነሳው አይ ወደዛ ማለት እንትን ነው ካለ እንደዛ ነው ማለት ነገር ጥሩ ግሽ እዛ እንትን ጋር ያለችው 02 ያለችው ሲሆን ሰኮ ሆነ ጥሩ ነው። እሷ ጥሩ ነች። ከዛችሁ ቆይ ምንድነው እንደዚህ እንዳየነው ነው ስልክ ላይ እንደነገርከን ነው ምንድነው? እስኪያስ እንድታብራራልን። ምንም ያው ማለት ያሳያችሁ ፋይል ነበር አለ ከዚህ በፊት ለዱ ማሳይቻት ነበር ባለፈው እና ያው ብዙ ፋሚሊዎች እየደወሉ ምናምን ነገር ጠይቀው ነበር ማለት ፋይሉን አውጣውና የሩታሚ ወጥስታከል አብርሃምን ወደ ቦታ ይመለስ ምናምን ነገር ብዙ ነገር ማለት ነገሩኝ። እኔ ያው ያ ፋይል ቢወጣ የአብርሃም ህይወት ይበላሻልና አብርሃም ምናልባት አላለ እንደመጥፎ ይታያል። ሄርሜላ ምናልባት አላለ ህይወት ይበላሻል ምናምን ብዬ ነበር አውቄ ነበር ዝም ያልኩት። ግን ያው ማለት እኔም ሲብስብኝ ነው ማለት በሩታ ላይ የማይሆን ነገር ሲተነዝሩባት እሷ ባላደረገችው ነገር በቃ አላረ ሲወቅሳት እኔም አላስቻለኝም። በቃ ይዘሰን ነው በቃ ማራዙ እንደነገረው አላውቅም። ከጓደኛ ጋር ሆኜ ምናምን በቃ ቪዲዮ እየቀረጽን ድንገት ነው በቃ ይመጣል። ድንገት መጣ ሞተር እንትን አለ በቃ ፋይል እንትን ነገር ምን ፋይል ነበር እጅ ላይ ይዘው ነበር። እንዲዚው በቃ እንትን ልል ነበር ላሳያቸው እንትን ስል በቃ ሞተር ያው በሞተር ነው የገባብኝ። ዘንድ ፊት ለፊት በሞተር ገባብኝ ምናምን ከዛው ከፋይሉን አምጣ ምናምን ተነግነው ወስነው እዛ የምን ፋይል ሌላ ሰው ቢሆን እንኳን ጥሩ ነው። 3 ናቸው እንደዚህ 4 ናቸው ያለው። አረ ልጁ የማይመጣው ማረ ብቻው ነው ግን አለ ማለት ብቻው ልጁ አይመስልም። ማለት ምናልባት እኔ ጋር የመጣው ብቻው ነው ይችላል ግን እኔ እንጃ አላውቅም። ብቻ ያው ግብረ አበር ምናምን ነው እንደራቸው ብቻ። አይ አሁን ኮፊ እንትን ቪዲዮ የሚቀርጽክ ልጅ
ነው የደወለልን መጀመሪያ ማለት ነው። ከጀርባ ነበሩ ምናምን ነገር አለኝ። እኔ ደግሞ ጭራሽ አላየሁትም። እኔ ፊቱን ወደ እሱ ስላደረኩኝ ከኋላ እንትን የነበሩትን ሰዎች አላየሁም። ከኋላ እሱ አላየሁም። አንተ አንድ በሱ የመጣው እሺ፣ ልጁን ታውቀዋለህ? በደንብ አይተኸዋል? ታሳየናለህ? አይቼዋለሁ። ኧረ እኔ ባቆም ምን ያደርግልኛል ማለት እንዴት አያደርግም? ምን ማለት ነው? ገብቶሃል አይደል? በደንብ ነው የሚያደርገው። እኔ ማወቅ ፈልገው ማን እንደላከው ብቻ እንጂ ሌላ ነገር እኔ ለኔ ቀላል ማለት ማን እንደላከው ለማወቅ እኮ ይዘነው መሆን መቻል አለበት። ገብቶሃል? ካልተያዘ ማለት ማን እንደላከው ከየት እናውቃለን እኛ? መቼም ዝም ብሎ አይነግርህ። እሱ ነው ነው። ገብቶሃል? ስለዚህ አስፈራርተን አንተ አሳየን ልጁ፣ እኛ እናስፈራረዋለን። ከዛ የወሰደውን ነገር ይመልሳል። ማን እንደላከውም በዛው ይነግረናል ማለት ነው። ያማውን እንጃ ማለት በቀላሉ ይገኝ ይችላል። አሁን እሱ እንደዚህ አይነት አደጋ እንደደረሰበት ስለሚያውቅ ራሱን ለተወሰነ ጊዜ እንትን ሊል ይችላል። እንዲህ በአንድ ጊዜ አሁን ተነስቼ ልፈልገው ብሎ ቢል ላገኘው ይችላል። ምክንያቱም በዛን ሰዓት እንደዛ አይነት ጥቃት ሲያደርስበት ወይ ሄድ ተሰብሮን ከሆነ የሆነ ነገርም ከሆነ ወጪም አውጣ ባላል በሚል ለተወሰነ ጊዜ ሊሸሽ ይችላል። እሱ ጊዜ ይፈታዋል። በጊዜና በሂደት እኮ አረሳስቶም ሲመጣ የዛን ሰዓት ይያዛል። ግን ዋናው አንተ ደህና መሆንህ ነው። አዎ ዋናው ደህና መሆንህ ነው። መግባቱ ነው ዋናው። ከዛ አልትራሳውንድ ብትነሳው አሪፍ ነው። ለምዶ ታውቃለህ፣ አንዳንዴ ዝም የምንላቸው ነገሮች በውስጥ ኢንፌክሽን የሚባል ነገር አለ፣ ሊፈጥሩ ይችላሉ። የውስጥ አጥንታችን ከባድ ነው። ንፋስ ስለማያገኘው አንዳንዴ አስቸጋሪ ነው። ወጌሻ አሸኝ ብለህ አትቀመጥ፣ ሐኪም ቤት ሄደህ ታየው። አይ እኔ አረጋለሁ ለኔማ ታየው ማለት እኔ አሁን ለቀና ቢፈጅብኝ ነው እኔ ማድረግ ያለብኝ ነገር እኮ አደርጋለሁ። ማለት እኔ አሁን አንደኛ የፈጠረ ቢሆን እንዲም ቆሞ ምኛ ጋር ምን መንጣት አይታወቅም ነው ሰዓት ምናምን ብዙ ነገሮች ምናምን ሊኖር ይችላል። ያ ነገር የለም ማለት እኔ አሁን የምፈልገው አንደኛ ምናልባት ያው እኔ ብቻ ነኝ በእርግጥ ያየሁትኝ ማንም ሰላጆም እንደውም ዙር እያልኩት ነበር ልጅ ወደ ካሜራ አልዞርም ብሎኝ ማለት ዙርና ፋይሉን ሰጣለሁ ፊትን አሳይና ብዬ ነበረ። እምቢ ነው ያለኝ። የሄርሜላ ወንድም ይሁን በብር ምናምን ነገር እንደዚህ አለ አይደል ተሰጥቶት ምናምን ነገር እኔ ጋር ምጣ ምናምን ብቻ አላውቅም። ማራሱ እንደላከው ፋይሉን ማለት እኔ ጋር ራሱ ፋይል እንዳለ እንዴት እንዳወቀ ራሱ ይገርመኛል። የቪዲዮ እየተሰራ እያየ አይደል እንዴት አያውቅም ማለት አይ እየሰራ እኮ እያየ ነው ማለት እንጃ ፋይሉን ራሱ እኮ አሁን አጥፋ ቢሉኝ በስርዓት እኮ አጥፋለሁ ማለት በቃ ከሁለት አንዱ የሚሆን እኔ በርግጥ ማለት እኔ ከሁለቱ ውጪ እኔ ሌላ ማንንም እሱን ያልጠረጥርም ማለት ያው ስለ ሩታ ስለሚቆረቀር ወይም ደግሞ ስለ ሩታ መጥፎ ነገር ሰው ሲያወራ ስለ እሱ አታውሩ ምናምን ስላለ ወይም ደግሞ የሆነ ፋይል ያላቶች ናቸው እንትና ምን አገባህ አይ ከሁለቱ ውጪ አሁንም ግን አሁን ነው እሱ ችግር የለም። ግን እኔ አሁን ማለት ልጁንም ቢሆን ነው ያገኘው በቃ ማለት ማድረግ ያለብኝ ነገር አደርጋለሁ። ግን እናንተም እኔ አሁን ማለት ስለጠራችሁኝ በዚሁ አንድ ነገር ልንገራችሁና እናንተም ዝም ብላችሁ አትቀመጡ ማለት ለወጣችሁን ፋይል ነው ሳይቻችኋለሁ። በእርግጥ አዱ ራሱ ታምኝ አልቻለችም ነበር የዛን ጊዜ ማለት ይሄ በዚህ ልክ ነው ማለት ሰው ምናልባት አንቺ ያው ጊዜው ነው ኤአይ ነው ምናምን ነገር ብለሽ ምናምን ያው ተናግረሽ ነበረ ሁላ እንደውም ካንቺ ራሱ በፊት ምናልባት ቪዲዮ ካይሽ አላውቅም የራስ ራሱ አንቃይ ምናምን ነገር አምጣ ምናምን ብለን ጠይቀኝ ነበር። እንደውም የዛኔ በሰጣት ነው ያልኩት። እኔ እንደውም አንቀሻ አትቀበዩም ነበር ወይ ነው ያልኳት። እንደዛ ስትነግረኝ አልሰጥም አለኝ ምናምን ስትል አንቀሻ አትቀበዩም ነበር ወይ ነው ያልኳት። ምክንያቱም ያ ነገር ብሰጥ ወይ ለኔ ወይ ለሷ ወይ ለሜላት ብሰጥ ሁሉ ነገር አይደርስብኝ ነበር። ገብቶሃል? እኛ ላይ ምንም አያመጡም። ገብቶሃል? ሴት ነን አንደኛ ምንም አይመጣም። ወንድ ልጅ ግን ስትሆን ይከብዳል። ገብቶሃል? ለምትወስደው እንትን ስለሚከብድ መንገድ የሚፈልጉ አንተን በቀላሉ በዚህ አይነት አማካኝተውም ሊያጠቁም ስለፈለጉ ሊሆን ይችላል። በዚህ ልክ ግን ያው ሄርሜላም ብትሆኑ ወይ አብርሃም መጋዛቸው እኔ እንጃ ማለት አላውቅም። ያው ልጅቷን ብቻውን ስላገኟት ነው በቃ እና ደግሞ እኛ ከሆነ ስላለን ምናምን ነው ምናልባት እናንተም እኮ ያ ለርሰው እኔ ሊደውሉ ወይ ላስፈራራችሁ ይችላል። እኛ ጋር ምንም አያመጣም። ሲጀመር እኛ ጋር ማንንም ምንም አያመጣም። ገብቶሃል? እኛ አንፈራም ማንንም ማለት ነው። ሲቀጥል ሰው ጥፋት ካለበት ጥፋት አለብን የሚባለው ገብቶሃል? እኛ ከአብርሃም ወገን ከሩታ ወገን አይደለም፣ ከሁለቱም ጎን ነን። ገባህ አይደል? ከሁለት ጎን እስከሆንን ድረስ አብርሃም ሲያጠፋ አጥፍተሃል፣ ሩታ ስታጠፋ አጥፍተሻል እንጂ የማንንም ጥፋት እኛ አንሸፍንም። ገብቶሃል? ማንንም የማዳለት እንትን አንሰራም እኛ። ለምን እስካሁንም በእንደዛ ነው የቀጠልነው። ገባ? ሲያጠፋ አጥፍታችኋል። አንዱም ሲያጠፋ አጥፍተሃል። ግድ ነው ሰው ጥፋቱ ካልነገርከው ደግሞ መቼም አይገባውም። ፋይሉም ደግሞ እሱ ጋር ስለሆነ ለዛም ነው። ስለዚህ አንተ አሁን ቢሆን ልጁ አንተን ስላየክ አሁንም እንዳየኸው ስላወቀ ምናልባት ሊጎዳህ ይችላል። ጥንቃቄ አድርግ።
ገብቷል። ዝም ብለህ በማታ ምናምን ዝም ብዬማ ቁጭ አለ ለምን ማለት ማንም ደግሞ ስልክ ሲደውልልህ እዚህ ቦታ ላይ ዝም ብለህ እንትራት ማመን የለብህም። አንዴ እኮ እንደ አጋጣሚ ማለት እንትና አለ ምናምን በቃ እኔ ማለት ግራ ነው የገባኝ። በቃ ከዛ እንደ ድንገት ነው በቃ አለ እንትን ስንከፋ ምናምን ስለወደኩ እንጂ ያ ነገር ቀላል ነው። በቃ ችግር የለም እኮ ደግነቱ ሴትዮዋ እንኳን አሽቼ በግ ምናምን እንዳንል ያው ጾም ነው ታውቃለህ። ጁስ ምናምን እንዳይዘን እንመጣለን። በሳ ተከናም ዝም ብለህ ይኸውልህ ጾሙ ይፈታ። ጾሙ ሲፈታማ እሱ ይለቀዋል። ምንድነው አንቺ ስብራት እኮ አይደለም ልቃት የተሳሳቡ ስሮች ሊኖሩ ስለሚችሉ በዛ በጾሙ በተፈተሰ ተጠገኛል ችግር እና ግን እንኳን እግዚአብሔር አተረፈክ ነው የምንለው። እና ዛሬ ደግሞ የተገኘ ነው አንተ ቤት ነው በዚህ አጋጣሚ ማለት ነው አንተ ቤት ነውና በዚህ እንኳን ትንሽ ለቀቅ እንዲያደርግ ብለን በቪዲዮ ታዘና እንዲያደርግ የወለቀም ቶሎ በቦታ በጣም ብሎ እንዲገባ ማለት ነው። እና ብርድ መጥቷል። ከዚህ በላይ ጃኬትም አለበስክም ትታይ ነው። እኛም እኮ ቅርብ እንደሆንክ ስላወቅን ነው። ግን ቤቱ እኮ እናውቀውም። ቤቱ ብናውቀው እንመጣ ነበር። በስልክ ብቻ ስለምናወራ ነው። ቀይረሃል ቤት እንግዲህ አንተ ወጣት አንዳንዴ ከባድ ነው። ይሽከረከራል ምንም የለብኝም ብሎ እንደዚህ ቤት ትቀያይራለህ። አድራሻ ለውጥ ነው ይሁንለት ችግር የለም። ምናልባት አንድ ነገር ልንገራችሁና ማለት ስለጠየቃችሁኝ አመሰግናለሁ። ስለጠራችሁኝ በጣም አመሰግናለሁ። በዚህ አጋጣሚ ደግሞ ማለት ያው ከዚህ በፊት ነገራችኋለሁ። አሁንም ድጋሚ ልንገራችሁ ለቤተሰብ ምናልባት ከምን ጊዜውም በላይ ማለት ነው አሁን ነው የምናስፈልጋችሁ ማለት ለአብርሃም ሊሆን ይችላል ወይ ለሩታ ማለት ነው። በልተ ደግሞ ለሩታ አሁን ላይ እናስፈልጋት ሁላችንም የምሬ ነው የምላችሁ። ምክንያቱም ታውቂያለሽ በዚህ ጊዜ ራሱ የሰሩት ነገር ቡርኬ ሸውባቸው ምናምን ፋይሎች ጀምር በቃ አያስፈልግም። አሁን ስለ ፋይል አታንሳ። ፋይሉ እንኳንም ሰሩላት ስለሆነ ስለ ፋይል ርዕስ ውስጥ አታስገባኝ። ለምን እኔም እኮ ደስ ብሎኛል እኮ ግን ማመን አልነበረም። አሁን ሰው ለምን አትልም? እሱ ማመን የለባትም። ልክ ነው ግን ጥፋት ነው የሰራችው። ጥፋት ከሰራች ጥፋት ሰራች ነው የምንለው። ምንም አይነት ነገር እሷም እኔም አንተም እዚህ ጋር ይሸፍንላት አንቺ መቅረጽ አልነበረባትም። ሲቀጥል ከሷ በላይ ዳኒን ከአብርሽ በላይ ዳኒ ማመን የለባትም። እሱ ላይ ገብቷል አይደል? ዳኒ ለምን አየው ፋይሉ የራቁት ሊሆን ይችላል። ኖርማል ነው ባሏ አይደል? በቃ ምንድነው አየው ምን ያመጣል? ያ ነገር ጥፋት ነው የሰራችው። ስለዚህ ደግሞ ሰው ታምናለች ታይ ስንላት አልሰማ ብላለች። ያ ነገር ራሱኛ በስልክም እያወራናት ነው። ሰው አትመኝ እያልናት ነው፣ ግን ልትሰማን አልቻለችም። እሷ አሁንም ቢሆን እንነግራታለች። ችግር የለም። ማንም ሰው ሲያጠፋ ጥፋቱን እንደ ጥፋቱ ይነገራል። ሲሰራ ጥሩ ነገር መልካም ነገሩም እንደ መልካም ነገር ይነገራል። ስለዚህ ጥፋተኛ ከሆነች ጥፋተኛ ናት ድብን። አብርሃም ጥፋተኛ ከሆነ ጥፋተኛ ነው ድብን። በቃ ይሄ ነው። ምንም ሸፋፈንላቸው ነገር የለም። እንግዲህ ከዛ በዘለለ ያው እንደ ተፋታቸው ግን ለማንኛውም አንተ እንኳን ደህና ሆንክልኝ እንግዲህ። ስለዚህ እንግዲህ ወጣም ወረደ ዋናው አንተ ደህና መሆንክ። ይሄ የወለቀውም እጅ በቦታው ገብቶ እንደዚህ ቆመክ እንደዚህ ማየቱ ምክንያቱም አሁን ድጋሚ እንትን እንዳይለ ነው ደገፍ ያደረከው። ፎቶችም በዚህ ልክ ይንቀሳቀሳሉ ከመቀጨጫቸውም የተነሳ እንቅስቃሴ ያደረኩበት ነው። ወዴት እየሄድን ነው? ቦክስ ላይ ግን አይነኝ። አይ ለኛ ቢሆንማ መቼ ተሰብሮ ይመጣ ነበር። እኔ አናጋጣሚ ነው። እንዴት እንደታገሽ አሳቻ ነው። አንዳንድ ጊዜ እኮ ሬዲ ባልሆንሽበት አሁን እኔ እንደዚህ ቆሜ ባልተዘጋጀሁበት ከፈትርኝ ወድቄ መጥፎ እንትን አደጋ ሊደርስብኝ ይችላል እና እሱም ባልተዘጋጀበት ሁኔታ ነው። ቀጥረትማ እኔ ነው እንትን ነው ሲጠሩት መልካም ነገር መስሎት ዘግ ብሎ ሴት ዘግ አድርገው ላይ እሱ ነው እንጂ እና ትንሽ ምንም ዋናው እንኳንም እግዚአብሔር ማረኝ ምንም ብታትን ታጅ ነኝ በእናትህ አዳድ ምን ነው ካልሞላው አልሻንቺና ተንኮልሽ እየጨመረ እኮ ነው የሚሄደው እየጨመረ እና ለማንኛውም በሞቀ ውሃ እነዚህ ጣቶችን ታሰራቸው። ኧረ ጥንካሬ እንዲኖረው በቀዝቃዛ ሲሰበሩ ነው ሲታዩ ራሱ ባይን የሚሰበሩ ነው የሚመስለው። ጥንካሬ እንዲኖረው እንደውም በቀዝቃዛ ከልጅ ይልቅ አንቺ ነገር ነው የሰበረው። እንግዲህ ቤተሰብ በዚህ መልኩ ገና ነው ምንም አይልም። እግዚአብሔር በዚሁ ጨርሶ ይማረው ነው እንደዛ ነው የምንለው። አሁን እንሂድ እንግዲህ ያው ጁስ እንገዛለን በዚህ አጋጣሚ ሌላ ነገር እንኳን የለኝም። ይሄን ያህል ካልናችሁ ደህና ሁኑልን። ሰላማችሁ ይብዛ። ቻው ቻው።